እኛ ሶሻል ሚዲያን ማኔጅ ማድረግ እንዴት ነው የምንችለው? እንዴት ደግሞ ለጥቅማችን ብቻ ልናውለው እንችላለን? መጀመሪያ ሰውየው ራሱን አንደርስታንድ አድርጓል፣ አላማውን አንደርስታንድ አድርጓል ወይ? ያን አንደርስታንድ ካረገ ነው ከሶሻል ሚዲያ ምን ጥቅም አገኛለሁ ብሎ የሚሄደው። ካላወቀ ግን በቃ ሁሉም ያየው ነገር ጥቅሙ ስለሚመስለው መጥፊያው ሊሆን ይችላል። አንደኛው ኮንቴንት ክሬት ስለሚያደርግ የሱን ለማየት ስገባ እንደ ድንገት አወረድኩና ቲክቶክ ቆይ በቃ ሊለት ማበረታቻ ይሆናል ብዬ ገብቼ አይቼ እኔ ከነሱ ብቻ ታገኘውና እነሱን መቆጣት በጣም ማበረታታው ሌትስ ሁላችንም ክሬተር እንሁን። ፓሲቭ ኮንሱመር መሆን ልክ አይደለም ብዬ አስባለሁ። ቶታሊ የሚያበስልም ነው የሚያነድም ነው። እንደ ክርስቲያን ደግሞ በጣም ብዙ ነገር የሚያበስልልን ወንጌልን የሚያበስልልን ፕላትፎርም ነው ሶሻል ሚዲያ ማለት ነው። የሆነ ጊዜ ፈተና ኖሮብኝ ሌሊት ተነስቼ አልጨረስኩም ነበረ። ከዛ 8 ሰዓት አካባቢ ተነሳውና 1 ሰዓት ምናምን ካነበብኩኝ ኋላ ቆይ ትንሽ ደረፍ ምናምን ብዬ ስልኬን ላጣርጌ አነሳውኝ። ስል ነግቶ ራሱ አላየሁትም። ዊክሊ ምናምን 40 ምናምን እስከ 47 48 ድረስ አንዳንዴ 49 ድረስ ምናምን ይደርስ ነበር። የኢንስታግራም ፉል ታይም እየሰራ ነው ባይዘው ሌላ ቦታ ቢሆን ይከፈላል። ፉል ታይም ኢንስታግራም መሽመሽ ነው የምተኛው። ፕላስ እንዲ ፎከስ ማድረግ ረጅም ንግግር ላይ ፎከስ ማድረግ በጣም ታምር ነበር። ከዚህ በተጨማሪ እናንተም አንስታችሁታል፣ ይሄ የውሳኔ ሰው መሆን፣ ጨካኔ፣ እንደገና ደግሞ ልክ አሁን አንዳንዴ ያስተውላችሁ የምታውቁ ከሆነ እኔ ብዙ ጊዜ ገጥሞኝ ስለሚያውቅ ልክ ስልካችሁን አንስታችሁ የሆነ ነገር ልታደርጉ ወይ ልትደውሉ ወይ ብቻ የሆነ ፐርፐዝ ኖሯችሁ ነው ስልካችሁን ያነሳችሁት፣ ግን ዝም ብሎ እጃችሁ መርታችሁ ወይ ቲክቶክ ወይ ብቻ የሆነ ሶሻል ሚዲያ ላይ ራሳችሁን ታገኛላችሁ። እና በአላማ ኢቭን ስልካችንን ስናነሳ እንኳን በአላማ አንስተን ከዛ ኋላ እንትን ስንል ከከፈትነው ኋላ ወደ ሶሻል ሚዲያ እንትን የምንልበት በቃ እጃችን ራሱ ይሄ መስል ሜሞሪ የሚባል ነገር አለ አይደለ? ይመራዋል ራሱ ማለት ነው። እና እንደዚህ አይነት አጋጣሚዎች አሉ። እና ምን ማድረግ አለብን? ስልካችንን የሆነ ነገር ስናደርግ አሁን ለምሳሌ ባይብል የማነብ ከሆነ ቤት የማደርግበት ታይም ከሆነ ስልኬን አርቆ ማስቀመጥ፣ ምክንያቱም ዲስትራክት ያደርገኛል። ኦር ደግሞ ብቻ እኔ አሁን የራሴ ልምድ እንዴት ነው ቤት ሳረግ መዝሙር ከፍታለሁኝ። ከፍቼ ምን አደርጋለሁኝ ማለት አርቄ ያስቀምጠዋለሁኝ። ከዛ ለጭንቅላቴ ስልኬንም እየተጠቀመው ነው። አት ሴም ታይም ደግሞ አለ አይደለ ይሄ ሴፓሬሽን እንትን እንዳይኖር በማለት እንደዛ አደርጋለሁኝ። ቅድም ስለ ዲሲፕሊንም እያወራን ነበረ። ዲሲፕሊን ስንል የሆነ ሁሌ ጊዜ የሚቀጥል ሊመስለው ይችላል። አሁን ይህም ፖድካስት የሚያዳምጥ ሰው ስለ ዲሲፕሊን ስናወራ እኛ ሁሌ በዛ ትራክ ውስጥ እየሄድን ምናምን እንደዛ አይደለም። ይሆን አንዳንዴ እንደዚህ እንትን ማለት ሸብረክ ማለቶችም ምናምን አሉ። ግን ምንድነው ባይብልም ጻድቅ አይወድቅም አይደለም፣ ምንም አይደለም። ግን ትንሣኤ ያለው ይነሳል፣ 7ቴም ቢወድቅ 7ቴም ይነሳል እንደሚባለው ሁላችንም ስትራግል እናደርጋለን ዲሲፕሊን ጋር ሲመጣ ማለት ነው። እንደገና ደግሞ መንፈሳዊ ህይወታችንም ሁሌ ተመሳሳይ አይሆንም። አንዳንዴ የምንደክምበት ጊዜ አለ፣ አንዳንዴ ደግሞ የምንበረታበት ጊዜ አለ። ጭንቅላታችን ደግሞ ምን ያስባል? ልክ እንትን ስንል ኮንቲኒስሊ ስንጸልይ ኮንቲኒስሊ ባይብል ስናነብ ምናምን የሆነ እግዚአብሔር ፍቅር የሚጨምር ምናምን የዛን ሰሞን እግዚአብሔር ለኛ ያለው ፍቅር የሚጨምር ምናምን ይመስለናል። ከዛ ደግሞ ማንጸልይ መስሎ ሲሰማን፣ መጽሐፍ ቅዱስ ማናነብ መስሎ ሲሰማን በቃ እግዚአብሔር ርቆሻል እንደዚህ እኮ አይደለም ምናምን ይለናል ጭንቅላታችን። እና ይህንን የሚያዳምጡ ሰዎች ስለ ዲሲፕሊን ስናወራ ከዛ የሆነ ሁሌ በዛ ፓዝ ስለመሄድ እንዳያስቡ በሚለው ነው። መውጣት ይኖራል፣ እንትን ማለት ይኖራል። ግን እስቲ እንደምንም እዛ ፓዝ ውስጥ መሆን ያንን ነገር ማስቀጠል እያቆምንም እንትን እያለም እየደከምንም እየተነሳንን ማስቀጠል ሁሉም ሰው ስትራግል የሚያደርግበት ነገር ስለሆነ እና እያትዝ ስላለኝ ስለ ዲሲፕሊን ስናወራው፣ ሌላው ደግሞ ምንድነው አሁን ቅድም ስለ ጥቅሙም ስለ ጉዳቱም እያወራን ነበረ። ጥቅሙን ካወጣን በኋላ ለጥቅሞቹ ፕራዮሪቲ መስጠት ምናምን ብለን አውርተን ነበር። እና ከዚህ በተጨማሪ አሁን ብዙ ጊዜ ሶሻል ሚዲያ አሁን ላይ አብዛኛው ወጣት አብዛኛው ተማሪ ሶሻል ሚዲያን እየተቆጣጠረው ሳይሆን ሶሻል ሚዲያ ነው እሱን እየተቆጣጠረ ያለው። ልክ ቅድም ብያቸዋለሁ፣ ስልኬን ለመደወል ኦር ለሌላ ፐርፐዝ ነው ያነሳሁት፣ ግን እዛ ጋር እገኛለሁ እና
እንዴት ነው ለጥሩ ነገር ብቻ እንዲውል ማድረግ የምንችለው ልንቆጣጠረው የምንችለው? አሁን ላይ ያለውን እሱኛን የሚቆጣጠርበት ሳይሆን እኛ ሶሻል ሚዲያን ማኔጅ ማድረግ እንዴት ነው የምንችለው? እንዴት ለጥቅማችን ወይ ደግሞ ኦን ፐርፐዝ ብቻ መጠቀም እንችላለን? እንዴት ደግሞ ለጥቅማችን ብቻ ልናውለው እንችላለን ብላችሁ ታስባላችሁ? እኔ እንደውም ምን ትዝ አለኝ አሁን ስቶሪ የሆነ ሰዓት ልጸልይ ተንበርክኬ ዩቲዩብ ላይ ነኝ እና በቃ ባይብል ልከፍት ነው እና ተንበርክኬ እንትን ስል እጄ የት እንደመራኛ ላይ ዩቲዩብ ውስጥ ገብቼ በቃ አንድ 15 ሰከንድ ምናምን ተንበርክኬ ቆይቻለሁ እና የሆነ እየጸለይክ ራሱ የሆነ ትሬንድ ይመጣብሃል ምናምን እና የሆነ ዳይቨርት ያደርጋል ምናምን። ቅድም ያልሽው ላይ ዲሲፕሊን ላይ ላውራና ወደዚህኛው እመጣለሁ። ዲሲፕሊን ላይ እኔ ዶርሜት አለ ስም አልጠቅስም እንዳትቀየም የዚህ ሰዓት ስም አልጠቅስም ግን አወራለሁ እንትና ብዬ አልጠራውም እና 2 ዶርሜቶች አሉኝና ከመተኛታቸው በፊት ቲክቶክ ይጠቀማል ሁሌ እና እኔ ከኔ ጋር ጭቅጭቅ ነው በቃ አንደኛው አይኑን ያማዋል እና ተው ነው በቃ ጭቅጭቅ ነው ይሄኛውንም እንትን ነው እና አንደኛው ኮንቴንት ክሬት ስለሚያደርግ የእሱን ለማየት ስገባ እንደ ድንገት አወረድኩና ቲክቶክ ቆይ በቃ ሊለት ማበረታቻ ይሆናል ብዬ ገብቼ አይቼ እኔ ከነሱ ብሼ ታገኘውና እነሱን መቆጣት እና እንዳልሽው አንተን አትይም የሆነ ሁሌ ዲሲፕሊን ትሆኛለሽ ማለት አይደለም። ለምሳሌ አሁን ጂም የሚሰራ ሰው ሁሌ ደስ እያለው ይሄዳል ማለት አይደለም። እየደበረውም ቢሆን አንድ ቀን ይሄዳል፣ አንድ ቀንም ሊቀረ በሁለተኛው ቀን ይሄዳል እና አሁን ስናወራ ሪሌት እንዲያደርጉ ተመልካቾቻችን የሆነ እንትን እንዲሆን አይዲያል ወሬ እንዳናወራ እንደዚህ ቢሆን እነሱም ሪሌት አያደርጉትም እና አዎ ያስቸግር ልክ ነው። እኛም ይሄው እኔ ራሱ አሁን ቴስቲሞኒ ሰጠው አይደል በቃ አጥፍቼው 6 ወር ቆይቼ እንደዛ እየመከርኩ ከነሱ ብሼ ተገኘው እና አንዳንዴ እንደዚህ አይነት ነገሮች ላይ ናቲ እንዳለው ኢንቴንሽናሊ አቮይድ ካላደረግን ወደዛ በቀረብን ቁጥር የመውደቃችን እንትን ሃይ ነው። ምክንያቱም ቅድም እያወራን ነበር አይምሮአችን ቀለል ያለ ነገር ምቾቱን ይወዳል፣ ኮምፈርት ዞኑን ይወዳል እና እንዴት ነው ከጥናትና እዚህ አስቂኝ ቪዲዮ ከማየት ማለት ምርጫ ውስጥ ራሱ ላይ አይምሮ አይገባም፣ ቀጥታ ወደዛ ነው የሚሄደው። ምክንያቱም ይሄ ባንዴ የመጣ ነገር አይደለም። ሶሻል ሚዲያም ባንዴ አይደለም እዚህ የመጣ ነው። ስንጠቀም ቀስ በቀስ አይደለም እንትን ያለው። ስለዚህ አይምሮአችን የለመደውን ልምድ ባንዴ ልናስተውም አንችልም፣ ግን ቀስ እያለ እንዴት ነው ብንወድቅም እየተነሳ ነው። ምክንያቱም ውሃ እያሳሰቀ ነው የሚወስደው። ደስ ይላል ያለው ነገር መሀል ላይ ገደሉ ጋር ስንደርስ ሊሆን ይችላል ለሞት ነው እንደምትለውና አታውቀውም። ከዛ አንፃር ዲሲፕሊን ያስፈልጋል። ከጥቅሙ አንፃር እንዴት ነው የምንለየው? አይ ቲንክ ያልሽኝና ቅድም ለመግለጽ ሞክረናል፣ ናቲም ብሎታልና እንዴት ነው በአላማ ስንል አሁንም ተመልካቾች ሪሌት እንዲያደርጉት የምፈልገው ነገር የሆነ ያስቀመጡት ግብ አለ። ሶሻል ሚዲያ እንደማንኛውም እኛ እዚህ ያለነው ሰዎች እንጠቀማለን። አንዳንዴ ዲሲፕሊን ሆነን እንጠቀማለን፣ አንዳንዴ ደግሞ ማንሆንበት ጊዜ አለ። ጥቅሙ እንደየሰው ይወሰናል። እንደሰው እንደ አላማው እንደ ህይወት አላማው እንደመጣበት እንደሚያስበው ወደፊት ምን እንደሚሆን ምን እንደሚያስብ እንደየሰው ይለያያል። ለምሳሌ አቤል የተለያየ ነው ከኔ ጋር፣ ርብቃም እንደዛው ማለት ነው። ስለዚህ ጥቅሙ የሚወስነው የሰውየው አላማ ነው ብዬ አስባለሁ። አንዳንዴ አላማ ከሌለ እንዴት ነው መንገዱን ማያቅ ሰው በቃ ሁሉም መንገዱ ነው። ስለዚህ ጥቅሙ ብዬ ማስበው የሶሻል ሚዲያ መጀመሪያ ሰውየው ራሱን አንደርስታንድ አድርጓል፣ አላማውን አንደርስታንድ አድርጓል ወይ? ያን አንደርስታንድ ካረገ ነው ከሶሻል ሚዲያ ምን ጥቅም አገኛለሁ ብሎ የሚሄደው። ካላወቀ ግን በቃ ሁሉም ያየው ነገር ጥቅሙ ስለሚመስለው መጥፊያው ሊሆን ይችላል። እንደዛ ብዬ አስባለሁና አላማውን መረዳት አለበት። ለምን አላማ ነው? የህይወት አላማ ምንድን ነው? ግቡ ወደፊት ከ10 ዓመት ከ5 ዓመት በኋላ ራሱን የቱ ጋር ነው ማየት የሚፈልገው? ያ ነገር ደግሞ ሶሻል ሚዲያ ውስጥ አለ ወይ? እሱን ጋር ለመድረስ እያስባለሁ ነው። ምን ጨምራለሁ ከዚህ በኋላ ምን ቀረኝ? ያ በጣም በእውነት ያልነው ላይ እየተመለስን እየመጣን ነው። አቋም አላማ ምናምን እያለን ምን እመትራለሁ ግን እኔ ክሬተር መሆንን እመትራለሁ። ላይክ ታይም አድረግ ለምሳሌ ምን ልበላችሁ፣ ካፌ ከምግብ ጋር ታይ ተደርጓል። ግቢ ውስጥ ካፌ ስትገቡ
ምን ላድርግ ብላችሁ የሆነ ወንደር አታደርጉም። ኦኬ ልበላ ነው የገባሁት ገብቷችኋል አይደለ? በቃ የሆነ ቦታን ወይንም ፕሌስን አሁን ለምሳሌ ሶሻል ሚዲያዎች እንዳለ ቦታ ናቸው ብለን ብናስብ የሆነ ፐርፐዝ ጋር ታይ ማድረግ ፐርፐዝ ይኑረን ላይክ ፐርፐዝ ይኑረን ለሚያየውም ሰው ነው። እኔ ደግሞ በጣም ማበረታታው ሌትስ ሁላችንም ክሬተር እንሁን። ፓሲቭ ኮንሱመር መሆን ልክ አይደለም ብዬ አስባለሁ። ቶታሊ እኔም ጎበዝ የሆንኩበት ነገር አይደለም ፓሲቭ ኮንሱመር ብዬ አስባለሁ። ግን አክቲቭ ሆኖ ማለት የራሱን ኮንቴንት እየሰጠ ኮንሱም የሚያደርግ ሰው ይሻላል። ለምን እንደሆነ ታውቃላችሁ? ቴሌግራምን ሲያስብ ወይ ኢንስታግራምን ሲያስብ ከማየት በላይ የሚያስበው የሚሰራውን ነገር ይሆናል ማለት ነው። ዜር ዊል ቢ ኤ ፐርፐዝ። ሶ በፐርፐዝ የሚገባ ነገር ደግሞ ዩዥዋሊ ቤኔፊሻል ሆኖ እናገኘዋለን ማለት። ስለዚህ ናቲ እንዳለው ሙሉ ነገር ሆኖ ሌትስ ቢ ክሬተር የምናደርገውን ነገር ታይ እናድርገው ከዛ ነገር ጋር ለምንድን ነው የምገባው የሚለውን ነገር የሆነ እንደ ክርስቲያን ደግሞ ትልቅ የምንሰራው ነገር አለ። ባይዘዊ አሁን ስናወራ ሶሻል ሚዲያው ካለው ነባራዊ ሁኔታ አንጻር ኔጌቲቭ ፓርቱን እናንሳው እንጂ there is huge positive part ከአይደንቲቲ ዋይዝ ባይዘዊ there is huge positive part አይደለ? ለዚህ ነው ዓለም አቀፋዊ የመሰሉ ትውልድ እየፈራ ያለው በዚህ ዘመን ዓለም አቀፋዊ የሆነ ቴክኖሎጂ ስላለ ነው አይደለ? ላይክ እንዴት ነው ኢትዮጵያዊ ሆነው ዓለም ላይ ኮምፒት የሚያደርጉ ሰዎች እየመጡ ያሉት በዚህ ጊዜ ዴቨሎፐሮች ልትሏቸው ትችላላችሁ፣ የትኛውም ነገር ልትሏቸው ትችላላችሁ። ዓለም ላይ ምን እየተሰራ ነው የሚለውን ነገር እያዩ በሶሻል ሚዲያ they are trying እዛ ስቴጅ ላይ ለመድረስ which is በጣም ፖዚቲቭ የሆነ ኢምፓክት ማለት ነው። ሶ እንደ ክርስቲያን ይህንን ፖዚቲቭሊ መጠቀም የምንችለው ሶሻል ሚዲያን የሚበስል ነገር እንዳለው ሰው መጀመሪያ ላይ ያልኩት ነገር የሚያበስልም ነው የሚያነድም ነው። እንደ ክርስቲያን ደግሞ በጣም በጣም ብዙ ነገር የሚያበስልልን ወንጌልን የሚያበስልልን ፕላትፎርም ነው ሶሻል ሚዲያ ማለት ነው። ዩቲዩብ በሉት፣ ቲክቶክ በሉት፣ ኢንስታግራም በሉት፣ ቴሌግራም በሉት ኤኒ ሶሻል ሚዲያ እጁ ላይ ወንጌል የሚባል ነገር እንዳለው ክርስቲያን ወደ እነዚህ ሶሻል ሚዲያ ከመጣን በጣም እናበስለዋለን። ኢን ሴንስ እንዳይለጠጥ ይሄ ጥሬ ነው እያልኩኝ አይደለም፣ ግን we can like ለዓለም ልናደርሰው እንችላለን ማለት ዘ ግሬት ኮሚሽን እሱ አይደለ? ሄዱ ዓለም ሁሉ ወንጌልን ስበኩ ነው አይደለ? የምንሄድበት ቦታ ተነድሮናል፣ የምናደርገው ነገር ተሰጥቶናል ማለት ኋያችን አለን፣ ኋታችን አለን፣ ከዛ ኋይራችንም አለ። ወዴት ነው የሚለውን እናውቃለን፣ ግን ሃው የለም እዛ ዳር ቮይድ ነው። ሃው we can do it in whatever we want ማለት እንዴትም አድርገን ልናደርገው እንችላለን። በዚህ ዘመን እንዴት አድርገን እናደርገው ያንን ግሬት ኮሚሽን ደግሞ ሶሻል ሚዲያ በጣም ትልቅ ቫይራል የሚያደርግልን ነገር ኮንቴንቶቻችንን ወንጌልን ኢየሱስን በዚህ ዘመን ቫይራል ማድረግ ከፈለግን ልንመጣበት የሚገባ ብቸኛ ፕሌስ ነው ብዬ አስባለሁ ሶሻል ሚዲያ። ለምን በጣም ብዙ ሰው አለ። ሶሻል ሚዲያ ለወንጌል ለክርስትና እኔ በጣም ትልቅ ሮል ተጫውቷል ብዬ አስባለሁ። እውነት የምር እንደ እንትኑ እንደ አቅሙ ያህል እየተጫወተ ነው ወይ አይ ዶንት ኖ፣ ግን እናጫውቶታለን የምር ፕራክቲካል እናድርገውታለን በጣም ትልቅ ቦታ ነው ብዬ አስባለሁ። ሶሻል ሚዲያን ከምን ጋር አስበዋለሁ መሰላችሁ? ሙድራብ መጽሐፍ ቅዱስ ላይ ስለ ሙድራብ ላይ ብሉይ ኪዳን ላይ ሙድራብ የሚባል ነገር አልነበረም። ብሉይ ኪዳን ኢኔሴንስ ከምን ጀምሮ መሰላችሁ ሙድራብ የሚባለው ተርም የመጣው? አይሁዳውያን በነ ዳንኤል ጊዜ ምናምን በግዞት ባቢሎን ከገቡ በኋላ ባቢሎን እየኖሩ እያለ አንዳንድ አይሁዳውያን መጽሐፍቶች ላይ ያገኘሁት ነገር ነው። አንዳንድ አይሁዳውያን ተሰብስበው ያወሩ ነበር ስለ መጽሐፍ ቅዱስ፣ እነ እዝራ ምናምን ማለት ነው። ያወሩ ነበር ስለ መጽሐፍ ቅዱስ፣ ይነበብ ነበረ ቃሉ ምናምን። ዩዥዋሊ ግን ድሮ ምን ነበር? ግዴታ መቅደስ ውስጥ ነው ቃል የሚነበበው፣ ግዴታ መቅደስ ውስጥ ነው አምልኮ የሚደረገው፣ ግዴታ መቅደስ ውስጥ ነው። መቅደስ ነበር ግዴታ። መቅደስ በሌለበት በባቢሎን እነ እዝራ ምንን አመጡ? ሙድራብ የሚባል ተርም መጣ። ከዛ ሙድራብ በጣም ፖፑላር እየሆነ የመጣው ከባቢሎን ምርኮ በኋላ መቅደስ ከተሰራ በኋላ በሙድራብ በአደባባይ የእግዚአብሔር ቃል ተከፍቶ ይነበብ። መጽሐፍ ቅዱሳችን ላይ ስናነብ በመቅደስ ይነበብ የነበረው የእግዚአብሔር ቃል አደባባይ ላይ መነደ። ሰው በተሰበሰበበት ቦታ ሰው መሰብሰብ ብቻ ሆነ ሪኳየርመንቱ። ገብቷችኋል? ኢት ኢዝ ኢኖቬሽን ባይ ዘ ዌይ ያልነበረ ነገር ነው እየኖረ ያለ። ሙድራብ የሚባለው ይሄ ሲናጎግ የሚባለው ኮንሰፕት እንዴት የኢየሱስን አገልግሎት እንደረዳ መጽሐፍ ቅዱስ ላይ ገብታችሁ አንብቡ። በጣም ብዙ የኢየሱስ ትምህርቶች የኢየሱስ ስብከቶች በሙድራብ ነበሩ። ቤተ መቅደስ ላይ በጣም ትንሽ 4 ወይ 5 ነው የተጠቀሰው ኢየሱስ በመቅደስ ያስተማረበት ቦታ። በጣም ትንሽ የሆነ ላይክ መቅደስ ነበር ህዝብ የሚሰበሰበው። አሁን ሙድራብ የሚባለው ኮንሰፕት ህዝብ መሰብሰብ ጀመረ። ሰው ካለ ኧረ የሚነገር ነገር አለኝ የሚል ኢየሱስ ሲመጣ የሚያስተምረው ትምህርት ያለው ሰው ሲመጣ ሲናጎግ ውስጥ ሙድራብ ውስጥ መጥቶ ማስተማር ጀመረ። እና ሐዋርያት ሥራንም እነ ጳውሎስንም ስታዩ ቤተ መቅደስ አይደለም የሚገቡት። የሆነ ከተማ ላይ እንደደረሱ ቤተ መቅደስ ሳይሆን የሚገቡት የሆነ ሙድራብ ነው የሚገቡት። በሙድራብ ህዝብ ተሰብስቧል። በሙድራብ አንዳንድ ሙድራቦች ላይ ሊኒየንት ናቸው። አህዛብ ይገባል፣ መቅደስ አህዛብ አይገባም።
ሊኒየንት ስለሆነ በምኩራብ ውስጥ ያለ ነገር ፈታ ያለ ተፈት ያለ ነገር ስለሆነ ማንም ስለሚገባ ስለ ኢየሱስ ሲነገር ወንጌል ሲነገር በዛ ምኩራብ በጣም ብዙ ሰው ይሰማል ማለት ነው። አረ ምኩራብ ልክ አይደለም ምናምን የሚሉ ሰዎች ፎር ሹር ነበሩ። በምኩራብ ወንጌል ሊሰበክ ምናምን ሊባል ይችላል። እኛ ዘመን ላይ እንዴት በሶሻል ሚዲያ ወንጌል ይነገራል እንደሚባለው ማለት ነው። ግን it is the best and the ideal place ብዬ አስባለሁ። ወንጌል እንዴት ነው the great commission fulfilled የሚሆንበት በጣም ቦታ ነው ብዬ አስባለሁ። በጣም አንድ ሰው ላይቭ ቢገባ 600 700 ሰው የሚገባበት ኤጅ ላይ ነው ያለነው አይደለ? የሆነ ሰው ቁጭ ብሎ ቤቱ ያን ያህል ካሜራ ያን ያህል ጋጀት ምናምን ሳይፈልግ ቁጭ ብሎ ስልኩን አብሮቶ ብቻ ሲያወራ 600 ሰው ላይቭ የሚከታተልበት ጊዜ ላይ ነው ያለነው። 600 ሰው ስለ ወንጌል ሲሰማ እና ምን ልላችሁ ነው ታይ ማድረግ ማሰር ላይክ ሶሻል ሚዲያን ከሆነ ክሬት ከምታደርጉት ኮንቴንት ጋር ማሰር በጣም ጠቃሚ የሆነን የሶሻል ሚዲያ ፓርትን እንድናገኘው ያደርገናል። ለኮንቴንት ክሬተር ቅድም እንዳልኳችሁ ዘ አልጎሪዝም በጣም ቤኔፊሻል የሚወዱትን ነገር በጣም ያቀርብላቸዋል። በጣም ስለሚቀርብልን የሚያስፈልገንን ጠቃሚ የሆነን ወሳኝ ነገር ከሶሻል ሚዲያ ማውጣት የምንችለው በአላማ አሴ ክሬተር ሶሻል ሚዲያ ውስጥ ስንገባ። ለዚህ ነው እጆቻችን ስራ ከሆነ ላይክ ዶፓሚኑንም ባይዘዌ ትንሽ ሎ ያደርገዋል። ሐሳቤ ዶክቶቻል ላይክ ለመዝናናት ብቻ የሚገባ ሰውና ለመስራት የሚገባ ሰው ይደክመዋል። ፎር ሹር ማለት ለመስራት የሚገባ ሰው ዜሪዝ የሆነ ስራ የሚባል ነገር አለበት። ሶ ዩዥዋሊ ራሱን እንትኑ ላይ አያገኝም፣ ሶሻል ሚዲያው ላይ አያገኝም። ሶ ከነገሮች ጋር ማሰር ይሄ አንኢንቴንሽናሊ የምንገባበትን ቴንደንሲያችንንም ይቀንሷል ብዬ ኢንቴንሽናሊ ነው የምንገባው። በኢንቴንሽን በአላማ እንድንገባ ክሬተር ስንሆን ያደርገናል ማለት ነው። በጣም ጥሩ ፖይንቶች እየተነሱ ነው እና ራሳችንን በደንብ እንድናይ እያደረጉ ነው ብዬ አስባለሁ። በክሬተር እንትን ቲክቶክ ላይ ካገኛችኋት እሷን እኔ ፖስት ማድረግ እንዳይረሳ። ግን እዚህ ጋር ተመልካቾች እንትን እንዲያደርጉት የሆነ ቴስቲሞኒ ነገርን ብንነግራቸው የየራሳችን ምክንያቱም ይሄ ቢሆን ብቻ ሳይሆን እኔ እንደዚህ አጋጥሞኝ ነበረ ግን እንደዚህ አልፍ ያለው ብንላቸው አይ ቲንክ ሞር የሆነ ሪሌት ስለሚያደርጉት እንደሚቻል ማሳያም ይሆናል ብዬ አስባለሁ። እና እስቲ ሁላችሁም ያላችሁን እኔ ቀደም ከካሜራውን በፊት ስናወራ እንደነበረው ኢንስታግራም በጣም ሀይ ነበረ ስክሪን ታይም አጠቃቀኝ በጣም ሄዶ ነበረ። ወደ 2ኛ ዓመት አካባቢ አክቹዋሊ ከፍሬሽ ላይ ስገባ ነው በደንብ ኢንስታግራም ጋር የተግባባቱ ነው። ሰከንድ ስደርስ ያቺ ዓመት ምናምን በጣም ነበረ ኮንሱም ማድረገው ኢንስታግራም በዲጂታል ዌልቢንግ በዊክሊ ምናምን 40 ምናምን እስከ 48 ድረስ አንዳንድ 49 ድረስ ምናምን ይደርስ ነበር። የኢንስታግራም ፉል ታይም እየሰራ ነው ባይዘው ሌላ ቦታ ቢሆን ይከፈላል። ፉል ታይም ኢንስታግራም መሽመሽ ነው የምተኛው። እኔ ራሱ ጥያቄ ነበር። ከዛ በኋላ ልክ በቃ ወደ ህዳር አካባቢ ሲደርስ ዓመቱ ምናምን በጣም ደረገጥኩ። የሆነ ሰው ሲያሳየኝ ሰኞ 3 ሰዓት አካባቢ ነው የሚገባልኝ እና ሰኞ ክላስ ልገባ ምናምን ቁጭ ይገባልኝ ዌልቢንግ ይዳረስ ጉግል እንትን ጎል አለ ያስቀመጥኩት በቀን ይሄን ያህል ሰዓት ስልክ እና በዚህ ዊክ ምንም ጎል አላሳካም። አስን ያደረገው እዛ የገብቻ ያለው በጣም ሄዷል። ከዛ በኋላ ከአንድ ዶርሜት የነበረ ምናምን ከእሱ ጋር ምናምን አወራና ኧረ ይሄ ነገር ምናምን የቲክቶክም የዛ ጦስ ተጠቂ የሆነና አንድ ላይ ጠፉ። እዛ በቃ ከግቢ ስንወጣ ቤት ስንሄድ ነው ተመልሼ የጫንኩትና ከዛ በኋላ ኮንትሮለብል ሆኖ እንዲህ ነበር። በጣም እንትን ነበር ታይም ስፓን የሚባል ነገር አለ። በጣም ሾርት ሆኖ ነበር ክላስ እንዲፎከስ ማድረግ ረዥም ንግግር ላይ ፎከስ ማድረግ በጣም ታምር ነበረ የሚሆንበት የነበረው። ከዛ በኋላ ግን ወርዶ እግዚአብሔር ይመስገን አሁን ጥሩ ላይ ነው። እኔ እንኳን እንዴት ነው ምን አረጋለሁኝ ካለ አልችልም ስልኬ ላይ ካለ ቅድምም እያወራን ነበረ ተማሪዎች ነን ሁላችንም እና ኦር ደግሞ ተማሪ ሆነን ያለፍንን አንዳንዶቻችን እዚህ ጋር ተማሪዎች እና ካነበብን ኋላ የሆነ ብሬክ በምንወስድበት ሰዓት አብዛኛው ተማሪ ሶሻል ሚዲያ ነው የሚገባው። ስልኩን ለጥ ያደርግና በሶሻል ሚዲያ ነው ብሬክ የሚያደርገው። እና እንዴት ነው ልክ እገባና የሆነ ጊዜ ፈተና ኖሮብኝ ሌሊት ተነስቼ አልጨረስኩም ነበረ። ከዛ 8 ሰዓት አካባቢ ተነሳውና
1 ሰዓት ምናምን ካነበብኩኝ ኋላ ቆይ ትንሽ ደረፍ ምናምን ብዬ ስልኬን ላጣርጌ አነሳሁኝ። ስል ነግቶ ራሱ አላየሁትም እንትኑ ማለት ነው። ፎር ሪል የምሬን ነው ይሄንን እመላችሁ። ነግቶ ራሱ አላየሁትም ስልኬ ላይ ነበርኩኝ እና የሆነ ሰዓት ላይ ዶርሜቶቼ ተነስተው ምናምን እንዴ ምናምን ብዬ ሳይ ነግቷል። ሰዓቱን ሳይ በጣም ሄዷል እና በጣም ነበረ ያንን ፈተና ወድቄያለሁ። ኦቲ ፈተናውንም ወደድሽ? እኔ የህይወት ፈተና ሊወደድሽ እና እንደዚህ አይነት እንትኖች አሉ። እንደዚህ ገጥሞኛ ቃል ከዛ ምን ማድረግ ጀመርኩኝ። ልክ አሁን የፋይናል ሰዓት ፋይናል 4 ዊክ ምናምን ሲቀረው አጠፋለሁኝ አይጂም እንትን ምክንያቱም ምን አደርጋለሁኝ አንሊሚትድ ስለሆነ ምገዛው በቃ ዳታውም አያልቅም። ሌላ ጊዜ ዳታዬ ሲያልቅ አጥፍቼ በቃ ወደ ኖርማል ስራዬ ሄዳለሁኝ። አንሊሚትድ ሲሆን ያው ምንም አይገድብህም። ስክሮል ነው የምታደርገው ጀስት የሆነ ሰዓት ላይ ሲደክም ካላቆምክ በስተቀር እና አጠፋቸዋለሁኝ። ሙሉን አጠፋለሁኝ። ከዛ ኋላ ልክ እንትን ሲሆን ፋይናሊ ስጨርስ ምናምን እመለሳለሁ። ስመለስ ግን ኦልሬዲ ጭንቅላታችን እንዴት ነው አንድ ነገር በተከታታይ እያረከው 1 ቀን ካላረገ ኖርማል ነው። 2 ቀን ካላረክ ግን አዲስ ሀቢት ራስን እንትን ትሬን እያረከው ነው ይባላል። እና ኦልሬዲ ጭንቅላቴ 4ቱን ሳምንት ካለሱ መቆየት ስለቻለ ይሄን ያህል አልቸገርም። እና ለመጀመሪያ ጊዜ ነበር እንደዛ ያደረኩኝ። ያንን ዲሲሽን ካረኩኝ ኋላ እንደዛ ለመጀመሪያ ጊዜ ካረኩ ኋላ አጠቃቀሜ ተስተካክሏል። ምክንያቱም ጭንቅላቴ እችላለሁ የሚለውን ነገር ማምጣት እንደዛ ማሰብ ስለጀመረ ቲክቶክ ሳላይ መቆየት እችላለሁኝ፣ አይጂ ሳልገባ መቆየት እችላለሁኝ ብላ አንዳንዴ ምንድን ነው ያለው አዲስ ነገር ምናምን ብዬ ትዝ ብሎ የምገባበትም ጊዜ አለ። የሆነ አንዴ ጭንቅላታችንን የሆነ 1-2 ቀን ምናምን እናስለምደው እንጂ ከዛ በኋላ ይቻላል ማቆም ይቻላል ለማለት ነው። እኔ ምስክር እና እንትን አሁን ኦልሞስት ወደ መጨረሻው የደረስን ስለሆነ ነገሩን በጣም አንድ ላይ ኮምባይን ለማድረግ ምናምን ስለ ዲጂታል ወርልድ ምን እንደሚመስል አይተናል። እንዴት አዲክቲቭ እንደሆነ አይተናል። ፕላስ ደግሞ እንዴት መጠቀም እንዳለብን አይተናል። እና ሜቢ እነዚህ ነገሮች ቢብሊካሊ ማስደገፍ ብንችል በዚህ ዘመን እንዴት ነው በጥበብ መኖር ያለብን እንደ ክርስቲያን እንዴት መኖር እንዳለብን መጽሐፍ ቅዱስ ላይ ዲጂታል ወርልድ ላይ እንዴት መኖር እንዳለብን ፋውንዴሽን ኢንስታግራም እና ሜቢ በሌላም በምሳሌም ቢሆን ከመጽሐፍ ቅዱስ ላይ ቢብሊካል ፕሪንሲፕሎችን ምናምን መጠቀም የምንችል እንዴት ታዩታላችሁ? ከመጽሐፍ ቅዱስ አንጻር አሁን ተመርቆ ለወጣ ሰው እናስቀድም። ምን አታነቡም እንዴ ተማሪ እያላችሁ መጽሐፍ ቅዱስ እናነባለን? እንዳልከው ነው ማለት ለዚህ ላይ ስለ ስልት የሚያወራ አይደለም መጽሐፍ ቅዱስ። ግን በጣም ዘመን ተሻጋሪ ነው መጽሐፍ ቅዱስ። በጣም የሚገርመኝ ነገር እሱ ነው። በጣም ያለንበትን ዘመን የሚመስሉ በጣም ብዙ ታሪኮች አሉ፣ ብዙ ስቶሪዎች አሉ እና በጣም ይገርመኛል። እንዴት እንጠቀመው? በሁለቱም ሳይድ ለማድረግ ልሞክር። እየሸሸን እየተጠነቀቅን ይሄ እየሸሸን ሴንስ ቶታል አቮይዳንስ ብንልም ማንም አይሰማንም። አሁን ማለት ተውት ምናምን ብንልም ህይወት እዛ ጋር ነው። አሁን በጣም ተሳስሯል ማለት በድንጋይ ዘመን ሰው ያለ ድንጋይ መኖር እንደማይችል ሁሉ በሶሻል ሚዲያ ወር በቴክኖሎጂ ዘመን ሰው ያለ ስልክ መኖር ማይችልበት ዘመን ላይ ነው ያለነው። አሁን ኤቭሪቲንጋችን ከስልክ ጋር የተዋሃደበት ዲዛይን ያለ ነው እና ተውት እያልኩኝ አይደለም። ላይክ ዊ ካንት ብንልም ማንም አይሰማ ነው። ግን ዊዝ በጣም ጥንቃቄ ዊዝ በጣም ኮሽን ከዛ ደግሞ በአላማ እንዴት ነው ሁለቱንም ይሄ በርኒንግ ኢፌክቱንም እየተጠነቀቅን ከዛ ኩክ እንዲያደርግልንም ደግሞ እየቀረብን እንጠቀመው። አሁን ሶሻል ሚዲያ ስንል እያልን ያለ ነው አንደኛ ከእግዚአብሔር ጋር ማራጡን ነው አይደለ? ማለት እንደ ተማሪ ከትምህርታችን ጋር ምናምን ከዛ ደግሞ እንደ ክርስቲያን ደግሞ ከመንፈሳዊ ህይወት አንደኛ ያርቀናል እያለን ነው። ሶ እንዴት ነው ይሄንን ነገር መኖር የምንችለው በዚህ ዘመን ላይ? ባይ ዲፎልት ዝም ካልን ከእግዚአብሔር ከስፒሪቹዋል ላይፍ እየራቅን በምንመጣበት በዚህ ዘመን ላይ እንዴት ነው መኖር የምንችለው ሲባል አንደኛ የምናደርገውን ነገር እንዳለ እግዚአብሔር እንደሚያየው በማሰብ ብዬ አስባለሁ። ላይክ ኢት ማይት ቢ ሴኩላር ኢት ማይት ቢ ኃጢአት ማለት ኃጢአት ያልሆኑ ዓለማዊ ነገሮች አሉ አይደለ? ለምሳሌ እንዳልነው ጌም መጫወት ምናምን ኃጢአት
አይደለም ጌሙ ላይ ያለው ነገር ይወስነዋል አክቹሊ ግን አሉ አንዳንድ ዓለማዊ ነገሮች አንዳንድ ደግሞ ሶሻል ሚዲያው ላይ ቴክኖሎጂ ላይ ያሉ ደግሞ ኃጢያቶች አሉ ሊትራሊ ኃጢያቶች ባይ ዘ ዌይ እነዚህ ኃጢያቶች ራሱ ለመተው በጣም ከባዶች ናቸው እውነት ማለት they are pleasurable they are ነገም ኑ እዩኝ የሚሉ ናቸው በጣም ደስታን የሚሰጡ for a momentስ በጣም ሪሊፍ ዲፕረስድ የሆነውን ሰው የሚያወጡ ኃጢያቶቹን ነው የምላችሁ ቴክኖሎጂው ላይ ሶሻል ሚዲያው ላይ ያሉት ኃጢያቶች ራሱ እነዚህ ናቸውና ይሄ ቆሻሻ ባለበት በዚህ ሶሻል ሚዲያ ላይ ይሄ ኃጢያት ባለበት በዚህ ቴክኖሎጂ ላይ እንዴት እንኖር ሲባል አንደኛ እግዚአብሔር ያየኛል በማለት እግዚአብሔር እንደሚመለከተን ሁሌ ላይት በማወጥ ብቻ አይደለም ለነፍስ በመንገር አረ እግዚአብሔር እያየሽ ነው እኮ ምታነቢውን ነገር ምታደርጊውን ነገር ምትሰሚውን ነገር ምትጽፊውን ነገር እግዚአብሔር ያያል የሚል የነፍስ ኮንሺየስነስ በጣም ያስፈልጋል ነፍስን ማሳወቅ ለዚህ በጣም ምሳሌ አድርጌ ማቀርበው ዮሴፍን ነው ላይት ያለንበትን ዘመን የሚመስል ሴቲንግ ውስጥ ነበር ዮሴፍ ከጲጢፋራ ሚስት ጋር ማለት ነው ያለንበትን ዘመን ምን ክፉ ያደርጓል መሰላችሁ አኖኒሚቲ ላይት ኃጢያትን ማንንም ሳያየን ማንንም ሳያውቅ ኃጢያትን አንብበን ሰምተን አውርተን መውጣት የምንችልበት ጊዜ ላይ ያለነው ቲክቶክ ላይ አሁን ዩዘር እንትና መጥቶ ሊሰድብህ ይችላል ማለት በቃ ማንነው ተሳዳቢው ምንድነው በቃ መጥቼ እኔ በዩዘር አካውንት ተሰድብሃለሁ ማንነት አይታወቅም አኖኒሚቲ እንደተጠበቀ ነው በቃ እቺ ዓለም እየሰጠችን ያለችው ነገር ድብቅነትን ፕራይቬሲን በጣም እየሰጠችን ነው ላይት ማንንም ሳያውቀን የፈለድነውን ነገር የምናደርግበት ጊዜ ላይ ነው ያለነው የጲጢፋራ ሚስት መጣችና ዮሴፍ ማንንም የለም ጲጢፋራም የለም ሌሎቹም የሉም ሌትስ ዱ ኃጢያትን እናድርጋለች ዮሴፍን ያስመለጠው ነገር እንዴት በእግዚአብሔር ፊት ይህንን አደርጋለሁ ላይት እግዚአብሔር ትዝ የማይልበት ቦታ ነው ግብጽ ማለት እናት የለም አባት የለም ላይት የሆነ ለእግዚአብሔር የሚሰዋበት ቦታ የለም ምናምን ግን በግብጽ ሆኖ ዮሴፍ ነፍሱን አለማምዳታል እግዚአብሔር እኮ ያይሻል ማለት ነው ላይት አሁን እንደዚህ በግልጽ ተናገረው እንጂ ለዮሴፍ ሲሰራም ነገሮችን ሲያደር ለጲጢፋራም የሆነ ነገር ሲሰራለት ለነፍሱ ይነግራታል እግዚአብሔር እኮ ያይሻል የሚል አቋም አለው እግዚአብሔር እኮ ያይሻል የሚል ለነፍሱ ሁሌ የሚነግራት ነገር አለ ስለዚህ ያ የኃጢያት ግብዣ ሲመጣ ስክሮል ስናደርግ ያ ኃጢያት የሆነ ነገር ሲመጣ እንዳናይ የሚያደርገን አንድ አቋማችን ምንድነው አረ የሚያይ አምላክ አለ የሚል ነገር በጣም ወሳኝ ነው ብዬ አስባለሁ ዮሴፍ ግን እግዚአብሔር ያየኛል ብቻ ብሎ አይደለም የቆመው ወረድ ብላችሁ ስታነቡት አብሯት መተኛት ይቅርና አብሯት መሆንም አልፈቀደም ነበር በጣም ነው ቲዩሬት ያደረገው ውሎን አስተካከለ ከጲጢፋራ ሚስት ጋር እንዴት ነህ እየተባባሉ መቆየት ለካ ለኃጢያት ይነዳል አረ ትንት መጥረጥ አለብኝ ማቆም አለብኝ የሚል ነገር ዮሴፍ አመጣ ማለት ነው እያስቸገረው ባለው ነገር ላይ ውሳኔ ወሰነበት አይደለም አብሯት መተኛት ይቅርና አብሯት መሆንም አልፈቀደም ነበር we need to do that በጣም ፕራክቲካሊ ማምጣት አለብን ኢንስታግራም ስንገባ ታይማችን በጣም እየተወሰደ ከሆነ ለእግዚአብሔር የምንሰጠው ፍቅር ለኢንስታግራም እየሰጠን ከሆነ ባይዘው እንደዛ ነው እየሆነብን ያለው ታስተዋላችሁ በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ በፍጹም ኃይልህ አምላክህን ውደድ የሚለውን በፍጹም ኃይላችን እየወደድን ነው ስልካችንን አይደለ ለዚህ ነው በጣም ጉልበታም በሆንበት የማታ ጊዜያችን በጣም ጉልበታም በሆንበት በጠዋት ጊዜያችንና በጣም ደካማ በሆንበት በማታ ጊዜያችን ላይ ስልካችን እንዲሆን ነው አጠገባችን የምንፈልገው አይደለ ላይክ ልንተኛ ስንል ድክም ብሎንም ከስልካችን ጋር በቃ እንደዚህ ስክሮል እያደረግን ለጥ እንላለን ጠዋትም ደግሞ ጉልበታሞች ሆነን ኃይላችን ሙሉ ሆኖ እንደዚህ ብለን ዳብሰን የሆነ ቦታ ሳስተምር አረኔ አልዳብስም አልጋዬ ስር ነው ብሎኛል ዳብሰን መያዝ የምንፈልገው ነገር ስልካችንን ነው በፍጹም ኃይላችን የምንወደው ነገር ሪፕሌስ እየተደረገ ነው በእውነት በኃይል አይደለም with pleasure with ፈታ በሚያስደርግ ነገርና እንደዚህ ፍጹምነታችንን የፍጹም ኃይላችንን ፍጹም ልባችንን እየወሰደ ያለ ነገር አለ የሆነ እንትን ያልነው ነገር አለ አሁን ቅድም አቤላ እንዳለው አስደነገጠኝ ምናምን አይደል ደንግጠህም በዛው ብትቀጥል ከሆነ ደግሞ በጣም ከባድ ነው ውሎን ማስተካከል አንኢንስታል ማድረግ ብሎክ ማድረግ ኖት ኢንተረስትድ ማለት በጣም ወሳኝ ናቸው ዕብራውያን 12 ላይ ለሚያነክሰው እድርህ ቀና መንገድ አበጅለት አለዚያ ታናድረዋለህ ይላል ላይክ በቃ የሚያነክስ እድር አለን የሚያስነክሰን ነገር አለ ኢንስታግራም ስንገባ የምናስበው ኃጢያታዊ ሐሳብ አለ ወይ ቲክቶክ ስንገባ ከእግዚአብሔር እየራቅን ነው የጸሎት ሰዓታችን በቲክቶክ እየተወሰደ ነው እያነከሰ ነው ማለት ነው እድራችን መንፈሳዊ ህይወታችን እያነከሰ ነው ማለት ነው ቀና መንገድ ሊበጅለት ይገባል ለጊዜው አንኢንስታል ቅድም እንዳልከው ፋስቲንግ ከሆነ ከሶሻል ሚዲያ ፋስት ማድረግ ካለበት ፋስት እናድርግ እናቆመው አንድ ቀን ሁለት ቀን አንድ ሳምንት ማቆም ካለበት ጠጥ መያዝ ካለበት ጠጥ እንያዝ የእውነት ያልተረዳነው ነገር ህመም ነው እውነት በጣም ከእግዚአብሔራዊ መንገድ
እያሳሳጨ ቅድም እንዳለው እየዋኘን የምንወጣበት ፈታ እያለን ከእግዚአብሔር የምንርጭበት ቦታ ነው ሶሻል ሚዲያ እና ለሚያነድ ሰው እድራችን እንደሚያነክስ ኮንሽስ ከሆንን በኋላ ቀና መንገድን እናበጅለት፣ አለበለዚያ ስለምናናድረው ማለት ነው። ሶ የመጀመሪያው ነገር ይሄ ነው። በቃ እግዚአብሔር ያየኛል ማለትን ለነፍስ ማስለመድ፣ ለነፍስ መንገር፣ ከዛ ደግሞ ውሎን ማስተካከል በጣም በጣም ከዮሴፍ ህይወት የምንማረው ነገር። ጭካኔ ቅድም እንዳልን ከነ ዳንኤል መጨከን በጣም አለብን። ጭካኔ ላይ አንድ እንትን ኤግዛምፕል ልንገራችሁ፣ በኋላ ቴስቲሞኒም እነግራችኋለሁ። ጌዲዮን እናስታውሰዋለን አይደለ? ጌዲዮን እስራኤላዊ ቤት እንዳለ ምድያም የሚባል ጠላት መጥቶባቸው፣ የምድያም ደግሞ ጠላትነት በጣም በጣም አስቂኝ ማለት በጣም ክፉ ናቸው። ላይት መጥተው እንትን ይላሉ። ዘሩ ሲደርስ ነው የሚያጭዱባቸው። ዘሩ ሲደርስ አጭደውባቸው ነው የሚሄዱ። እስራኤላዊ ቤት እንዳለ ለቅሶ ኮመን ነው። ሁሉም ጋር ብርቅ አይደለም ለቅሶ። ሁሉም እያለቀሰ ነው። ምድር የሚበላው ማጣት እስራኤላዊ ቤት ኮመን ነው። ሁሉም የሚበላው አጥቷል። አንተም ጋር አጣህ እንዲህ አይባልም። ሁሉም ጋር ታጥቷል። ኮመን ነው። ሁሉም ጋር ቅድስና በእንትነኛ በእኛ እያመጣሁት ነው። እሺ ሁሉም ጋር ቅድስና ውድቅ ሆኗል ማለት ቅድስና ኢኔሴንስ በንጽህና መመላለስ፣ ቅዱስ ሆኖ ጥሩ ሆኖ መመላለስ፣ ኃጢአትን ሳይነቱ መመላለስ ሁሉም ጋር ኮመን ሆኗል። ሁሉም ኃጢአተኛ ሆኗል ማለት ሁሉም የሶሻል ሚዲያ ተጠቂ ሆኗል። በዚህ ሰዓት ላይ ግን ሁሉንም የጠጣ ሁሉንም የነካ የምድብ እጦት ጌዲዮን ቤት አልገባም ነበረ። ተደብጦ ወይን መጭመቂያ ውስጥ ከምድያም ደብጦ የሚወጣው እህል ነበረው። ላይት በሞትም ልሞት ነው ባይዘው ማለት ነው። ላይት ምድያም ሊወስድበት ሲል ወስዶ የሚበላ ነገር ሲያዘጋጅ ነበር ጌዲዮን። በጣም ይገርመኛል። ምን አይነት ጭካኔ ነው? ምን አይነት እንትን ነው ማለት አብሮ ቢያለቅስ እንዲህ አንተም ታለቅሳለህ ብሎ የሚኮንነው ሰው የለም። አብሮ ወዮ ቢል ማንም እንትን አይለውም። ግን ኖ አለ አይ ኒድ ቱ ፕሪፔር። የዘራሁትንም አላስበላም። ጠላት መጥቶ ሊወስድብኝ ሲሞክር አላስነካም። የሁሉንም ወስዷል አይደለ? አረ የኔ አይነካም። አምስ ዘ ስፔሻል ዋን ብሎ ያደረገው ነገር አለና ዊ ኒድ ቱ በጣም መጨከን አለብን። እውነት ጭካኔ ስል አምኖት ሳይንት አይዲያ ላይ ሁላችንም እንወርጫለን። ቅድም እንዳልከው እንትን እንዳናደርገው ይሄ የማይደረስበት ነገር እንዳና ሁላችንም እንወርጫለን ይላል መጽሐፍ ቅዱስ። ማንም የቆመ ቢመስለው አሪፍ ላይ ናቸው አይደል? ቆማቸዋል። እንዳትወርጭ ተጠንቀቅ። በቃ መውደቅ የሚባል ነገር ኢኔቪተብል አይደለም፣ አለ። ትወርጫለህ። መውደቅ አለ ፊልም። እንዳትወርጭ ተጠንቀቅ። አሪፍ ላይ ነህ ዛሬ፣ እንዳትወርጭ ተጠንቀቅ። ሶ ዊ ኒድ ቱ እያስቸገረንም መጨከን አለብን። ወይኔ በቃ ማድረግ የለብን። ጭካኔ ንግግር አይደለም ባይዘው ድርጊት ነው። ሁላችንም እንናገራለን። ሁላችን በፍጹም ከዛሬ ጀምሮ ቲክቶክ ብላችሁ አታውቁ። እኔ ሁሌ ስለምል እኔ ሪሰንት ቴስቲሞኒ መነግራችሁ ምን እንደሆነ ታውቃላችሁ? በጣም ሪሰንት ተማሪ ሆኜ ሲሆን ስራ ሊትራሊ ማታ ምሰራው ስራ አለና ለጠዋት ዴሊቨር አድርጌ ብር የምቀበልበት ስራ ነው። እንጀራ ብር እንጀራ ግን ስራ እየሰራው እያለ መሀል ላይ በጣም ሲደክመኝ የኔ ደግሞ ችግር ፐብጂ የሚባል ጌም ታውቃላችሁ አይደለ? ላይት ጌም እወዳለሁ ምናምና በቃ ቢበዛ በጣም ተቆየ ጌሙ 20 ደቂቃ ቢቆይ ነው አንድ ጌም ምናምን ብዬ አወርደዋለሁ። ፐብጂ ለማውረድ ራሱ በጣም መከራ ነው ብታዩ። በእውነት 1 ምናምን ጂቢ ነው። 1 ጂቢ ካወረዳችሁ በኋላ ሌላ 2 ጂቢ የምታወርዱት ፋይል አለ ምናምን። ቁጭ ብዬ እሱን አወርዳለሁ ስራ እየሰራው ማለት ከወረደ በኋላ መጮት እጀምራለሁ። መልቲፕሌየር ጌም ነው፣ ደስ ይላል፣ በጣም ያስደስታል ምናምን። ከዛ ራሴን 6 ጨዋታ ከተጫወቱኝ በኋላ ነው ማድረኛው ማለት በጣም አይ ሃቭ ስራ መሀል ላይ ጭንቅላቴ ናቲ ስራ አለብህ ይለኛል። ግን አይ ካንት በቃ ሉዝ ማድረግ አልችልም። ምንድነው አማራጭ ታዲያ? ፐብጂ ስልኬ ላይ ካለ በጣም ኮንቲኒየስሊ ይሄን ነገር ማድረግ አይቀርም። ሶ አይ ኒድ ቱ አንኢንስታል ኢት። አንኢንስታል አድርጌው ፍሪክሽን መፍጠር አለብኝ። ይኸውላችሁ ለሀቢት ፍሪክሽን ከሰጣችሁት መቆሙ አይቀርም። የሆነ እንዲከብደን ካደረጋችሁት አንኢንስታል ካደረጋ ሎድ አውት አድርጎ መውጣት ከቲክቶክ አስባችሁታል? የሆነ እንደውም ቲክቶክ ሎዲንም ሳታደርጉ ያስጠቅማቸዋል። ኢንስታግራም ሎድ አውት አድርጋችሁ ከወጣችሁ ኢንስታግራምን ስታስቡ ገና ሎዲን ላደርግ ነው ምን ላደርግ ነው ቬሪፊኬሽን ጠይቆኝ ምናምን የሚለውን ነገር በጣም እንድንራራጥ ያደርገናልና መጨከን አንኢንስታል ለማድረግ መቁረጥ በጣም ወሳኝ ነገር ነው ብዬ አስባለሁ። ከመጽሐፍ ቅዱስ አንፃር በቃ ጌዲዮን፣ ዮሴፍ ማየት እንችላለን። እነ ዳንኤልን በጣም ማየት እንጂ እነ ነህምያን ቅድም የጠቀስናቸው ነገሮች በዓላማ መድባት፣ ጨካኝ መሆን፣ እግዚአብሔር ያየኛል ማለት በጣም በዚህ ጊዜ ላይ ኪዩሬትሊ በስነ ስርዓት መጽሐፍ ቅዱስን ምንድነው ሶሻል ሚዲያ እንድንጠቀም ያደረገ። ቱ ዘ ፖዚቲቭ ስንመጣ ደግሞ እንዳልኳችሁ ነው ቅድም ኢኖቬቲቭ በሆነ ዌይ ወንጌልን ማሰራጨት ያለብን ጊዜ ላይ ነው ያለነው። በጣም ሉቃስ ምዕራፍ 2 ላይ ነው ካልተሳሳቱኝ፣ ማርቆስ ምዕራፍ 2 ላይ እነዛ 4 ሰዎች ትዝ ይላቸዋል። ጓደኛቸው የታመመባቸው ሽባ የሆነ አይደርምሽም? በጣም እኔ ጣራ መንደል ማለት እንደዚህ ስናወራው ፈታ ብለን የምናወራው ነገር ነው። ግን
የኢየሱስን አዳኝነት ያውቃሉ። ዘይኖ ኢየሱስ እንደሚያድን ዘይሃቭ በጣም ፊርም የሆነ እምነት አላቸው። ከዛ በኋላ ላይ ደግሞ ጓደኛቸው እንደነሱ እንዲሮጥ ይፈልጋሉ። ማለት እነሱ እየሮጡ ነው፣ ጓደኛቸው እየሮጥ አይደለም። እነሱ ኳስ ሲጮቱ ጓደኛቸው ኳስ እየተጮተ አይደለም። እነሱ ያገኙትን ፕሪቪሌጅ ጓደኛቸው አላገኘም። ዘይ ፊል ሳድ ፎር ዛት። በጣም ጓደኛቸውን ስለሚወዱት ያ ሳድነስ አለ። መጽሐፍ ቅዱስ ላይ እንደዚህ ተብሎ አልተጻፈም፣ ግን ኮንቴክስቱን ስንረዳው እንደዛ ነው። ኢየሱስ ጋር መጡ። ጓደኛቸውን ኢየሱስ ጋር ቢያደርሱት ጓደኛቸው ተነስቶ እንደሚሮጥ በጣም አምነዋል። በጣም እርግጠኞች። ብቻ እነሱ አላማቸው ኢየሱስና ጓደኛቸውን ማገናኘት። ወንጌል ማለት እሱ አይደለ? በቃ አንድ ያላመነ እኔ ፕሪቪሌጅድ የምሆንበትን ክርስቲያን በመሆኔ ያገኘሁትን ሰላም፣ ያገኘሁትን ደስታ፣ ያገኘሁትን የዘላለም ህይወት ያላገኘ አንድ ጓደኛ አለን ሁላችንም አይደለ? አንድ ጓደኛ አለን። እኔ መሮጥ ስችል መሮጥ ያልቻለ እንደኔ ፕሪቪሌጅ ያልሆነ የዘላለም ህይወትን ያልተቀበለ አንድ ጓደኛ አለን። እሱን ከኢየሱስ ጋር ማገናኘት ነው ወንጌል ማለት። ኢየሱስ የሚባለውን አምላካችንን ለዛ ሰው ማስተዋወቅ ይዝ ወንጌል። እነዚህ ሰዎች ሊያስተዋውቋቸው ፈለዱ። ሲመጡ በጣም ፈልገዋል። ምናልባት ተሩቅ ነው የመጡት፣ ተሸክመውት ነው የመጡት። ሲመጡ በሩ ተዘግቷል። በቃ ህዝብ ሞልቶታል። ማስገባት አልቻሉም። they have legit reason በቃ ሞክረናል ማለት ልናስተዋውቃችሁ ፈልገን ብናስተዋውቃችሁ እኮ ትሮጣለህ፣ ልናስተዋውቃችሁ ፈልገን ነበረ ግን አልቻለም ብለው ቤት መመለስ ይችላሉ። they were innovative። በእውነት ኢኖቬሽን ነው ባይዘው አይደለ? በበር እምቢ ሲል ፎር ሹር እርግጠኛ ነኝ በመስኮት ሞክረዋል። መስኮትም አልሆነም። ምን እናድርግ? it is must። የኔን ጓደኛ ከኢየሱስ ጋር ማገናኘት it is a must። እንደዚህ መጥቼ ዴስክ አርሚቸር ላይ ተቀምጠን ኢየሱስ ዘል ምናምን ይለ ዝም በል ይለኛል። ምን ላድርግ? መተዋወቅ አለባቸው ግዴታ። የምር ለጓደኛችን ፍቅር ካለን የምር ኢየሱስ እንደሚያድን ምናምን ከሆነ እነዚህ ሁለት ፒላሮች ናቸው። በጣም እነዚህ ሁለት እምነቶች ካሉን በዚህ ዘመን we need to be innovative ያንን ጓደኛችንን ኢየሱስ ጋር ለማድረስ they were innovative። በጣራ በኩል ምንም ብሎተር የለም፣ ምንም እንትን የለም። ጣራውን ነድለን ኢየሱስ ጋር እናድርሰው አሉ። በጣም ታላቅ እምነት ነው ያላቸው። እሱ ነው በዚህ ዘመን ሶሻል ሚዲያን እንጠቀም ሲባል ጓደኛችንን በጣራ በኩል ከኢየሱስ ጋር እናገናኘው ነው። በቃ ጓደኛዬ እዚህ ጋር በአካል መጥቼ ወንጌል ስነድረው አይሰማኝም፣ ኧረ እሱ የሚሰማ አይነት አይደለም ብለህ ተወው አይደለም። በቃ እግዚአብሔር ቃል እያለን ያለው ሌላው ይፈልግለት። ቅድም ብለሃል ስለ ስልክ አያውቅም ማለት ስለ ስልክ አልተጻፈም መጽሐፍ ቅዱስ ላይ፣ ግን ስቶሪ የሚባል ነገር አለ ቴሌግራም ላይ። ኧረ ቤላ ምን ፖሰተ ብሎ የሚገባ ሰው አይጠፋም። ስቶሪ ያደረገ ዛሬ ብሎ በእርግጠኝነት ክላስሜትህ የዶርም ሜትህ ስቶሪ አድርገህ አንተን ለማብሸጥ ይገባል። ቢያንስ ፎቶ ለጥሮ ብቻ እንዳይሆን ብሎ ይገባል። እንደፈራሁት ፎቶውን ለጥሮ እንዳይሆን ብቻ ብሎ ሊገባ ይችላል። ሲገባ ኢየሱስ ያድናል በለው። በቃ ኢየሱስ ይወድሃል። ላይክ ዛትስ ኢኖቬቲቭ ዌይ። በዚህ ዘመን ላይ ኢቭን ኢፍ ቴክኖሎጂው ለወንጌል ባይሰራም ጳውሎስ እንዳደረገው አሪዮስፋጎስ ላይ ለወንጌል ተብሎ ያልተሰራ ስለ ኢየሱስ የሚያወራ እንደረኩ አይደለም። ሲያልፍ የሆነ ጣዖት ለማይታወቅ አምላክ ተብሎ የመሰዊያ ተዘጋጅቷል። ለማይታወቅ አምላክ ነው ለወንጌል ተብሎ። ምናልባት ጳውሎስ ሲመጣ በዚህ ተንተርሶ ወንጌል ይሰብካል ተብሎ አይደለም የተሰራው ያ ነገር። ፎር ዜር ፐርፐዝ ነው የተሰራው። ጳውሎስ ግን ሲገባ ነገርየው የፍልስፍና ካንትሪ ነው፣ የፍልስፍና ቦታ ነው። ዝም ብዬ በደረቱ ኢየሱስ ያድናቸዋል ብላቸው ላይሰሙኝ ይችላሉ። በቃ ይገባለት በዚህ ያለና ሲያልፍ የማታውቁትን አምላክ አውቀዋለሁ ብሎ ላይ ሁት አርዶ ተጠቀመ። we need to make that በቃ ለወንጌል ተብሎ አይደለም የተሰራው ሶሻል ሚዲያ፣ ለወንጌል ተብሎ አይደለም የተሰራው ስልክ፣ ግን we need በጣም ፋሲሊቴት ያደርግልናል ወንጌልን ለማድረስ። ስለዚህ ለወንጌል ተብሎ ባይሰራም በዚህ ዘመን ላይ እየተጠነቀቅን ይሄ ክፉ ከሆነው እንደ ራሳችንን እየጠበቅን ግን በጣም ልናደርገው ልንተገብረው በየቀኑ መቼ በነዳልኝ ብለን ልናደርገው የሚገባን ነገር ደግሞ በዚሁ ቴክኖሎጂ በዚሁ ስልክ ወንጌልን ማሰራጨት፣ ወንጌልን መናገር፣ በጣም ጓደኛችንን ከኢየሱስ ጋር ማገናኘት በጣም ተግባራችን ነው፣ የሚያስፈልግ ነገር ነው ብዬ አስባለሁ። ናቲ እኔም መስማማበታለሁ ሞስት ፓርቱን እና የሆነ መፍትሄ የሆነ ሶሉሽን እያስቀመጠን እንሂድ ብዬ አስባለሁና እንደዚህ አይነት ነገር አፌክት የሚያደርግ ስቲል ነው። እኔም አሁን የምቸገርበት ነገር እንዳልኩ ከክላሱ ጋር ስለሚገናኝ ሶሻል ሚዲያን እና መንፈሳዊ ህይወቴን ስቲል አፌክት ኖት መንፈሳዊ ህይወቴ ኖርማል ህይወት ራሱ መስራት አለብኝ ብለህ የምታስበው ራሱ ስቲል ነው አፌክት ያደርጋል እና ስክሪን ታይም ብዙ ይወስዳል። ያ ነገር ስቲል ነው አፌክት እያደረገ ነው። ግን መፍትሄ ብዬ አስቀምጬ ልሂድ እና በዚህ ሶሻል ሚዲያ ኢንዲቪዥዋሊዝም አይደለም ያመጣው እንዳለ የራሳችን
በቃ ተደብቀን የምንፈልገውን ነገር ነው እንድናይ የሚፈልገው በቃ እና የሆነ እኔ እንደውም ክረምት ላይ አሪፍ ነበርኩ ምንም ከክላስ ጋር ስለማይገናኝ ቴሌግራም ምናምን ወደ 2 ወር ምናምን ወጥቼ ነበርና ከእንደዛ አንፃር የሆነ ስፔስ ይሰጣል። ግን በእንደዚህ አይነት ጊዜ ግዴታ በሆነበት ጊዜ ደግሞ እንዴት ከመንፈሳዊ ህይወቴ ጋር ደግሞ ለመንፈሳዊ ህይወቴም እንዴት ተጽዕኖ ይሆናል ወይም እንዴት ልጠቀመው እችላለሁ የሚለውን ፓርት በምን ላስቀምጥ መሰለህ? አንደኛ ሊሚት እናርግለት፣ በቃ እንደምንም ጨክነን ሊሚት እናርግለት። ሁለተኛ ደግሞ ከሰዎች ጋር ህብረት እናርግ። በቃ አሁን ለምሳሌ ፌሎ አለ አይደለ? ከፌሎ ውጪ ደግሞ ቲም ስሞል ግሩፖች በዚህ ሰዓት ይቀርበል። አንዱ ምክንያት ይሄን ነው እና ሚስ ታደርጋለህ። በቃ እዚህ ላይ ስለሆን ያ እንዳልኩ ኢዚ ነገር ስለሆነ በዚህ አጋጣሚ ስሞል ግሩፖች በጣም ይቅርታ አድርጉልኝ እና በአደባባይ እና ቲሞቼንም በስሞል ግሩፕ ብቻ አይደለም እና አዎ እና አስቸጋሪ ነገር ነው ይሄን ነገር አሁን እንደዚህ ስናወራ አልፈነው ምናምን በቃ ፐርፌክት ላይ ሆነን አይደለም ስቲል ነው ስትራግል እያደረግን ነው የሚቻል ነገር ነውና እንደዛ ብናደርግ እና ናቲ ያለው ሙሉን ፓርት እስማማለሁ። ከሰዎች ጋር ህብረት እናድርግ። የስልካችን ሊሚት በቻልነው አቅም ለመቀነስ እንሞክር። ግን እኔ በጣም ሞስት ኢፌክቲቭ ብዬ ለሆነ ጊዜ ያህል የሰራልኝ ብዬ ማስበው ሰዎች አሳይነና በቃ እንትን እንዴት ነው የራሳችን ኢጎትተን በቃ እኔ ይሄ ችግር አለብኝ እንዴት ነው ሌባ ነኝ ካለ ታማኝ ነው ይባላል። ለምን ቦርሳ ምናምን ትጠነቀቃለህ ይባላል። ግን ዝም ካለ ደናዩ ምን ይሆን አታውቅምና ኮሚትድ ነው በቃ ለዛ ሰው በቃ እኔ ይሄ ችግር አለብኝ በዚህ ላይ መፍትሄ እፈልጋለሁ ይሄን ኮንትሮል አድርግልኝ ለዚህ ሰዓት በቃ እኔ በራሴ እስከምችል ሰዓት ብለን እናድርግ። ልምዶቻችንን እናስተካክል። ናቲ ያለውን ላለመድገም ነው እያልኩላችሁ ያለሁትና ከዚህ አንፃር ይህን ብናደርግ ብዬ አስባለሁና ፕሊስ ከሰዎች ጋር ህብረት ይኖራል። አንዳንዴ ቤተሰቦቻችንን አናቃቸው ሆነ ለመናገር ስልኬ ሲበላሽ ለካስ ቤተሰቦች ጥሩ ሰዎች ናቸው እንዳለው ልጅ እንዳንሆን እና ከእንደዛ አንፃር ሊሚት እናድርግ። አሁን እኔ ራሱ ይሄን ነገር አሁን እንደዚህ ሳወራ አሁን ስቲል ነው ራሱ ስትራግል እያደረኩ ነው። አሁን ከዚህ ፖድካስት በኋላ አይ ቲንክ ብዙ ሰውም ስለሚያይ የመጠንቀቅ ምክንያቱም እንዴት ነው ራሳችን ላይ አፕላይ ሳናረገው ነው ማለት አንዳንድ በሰዎች ተቀባይነት ላይ ኖሮ ይችላልና ጠቅጠንቋ ሞባይል ባሊዝ እንኳን ከዚህ በኋላ አይ ቲንክ የሆነ ኃላፊነት ይሰማኛል ብዬ አስባለሁ። አሁን ይሄ እንዴት ነው ቅድም ወደ ኮንቴንት ክሬት ለማድረግ ስትሄዱ እንዴት ነው ኃላፊነት አይደለም የሚሰማ እንጂ ለመጠቀም አለ። ስለዚህ የኃላፊነት ብዙ እንትን ስለሚወስድ አይ ቲንክ ይሄ ነገር ይቀነሳል ብዬ አስባለሁና እንደዚህ ብታረጉ ብዬ አስባለሁ። ይሄ ነው የኔ ሐሳብ። እሺ በጣም ቆንጆ ሀሳቦችን አንስተን እያወራን ነበረ። ሁሉም በጣም ጠቃሚ ነበሩ። በጣም እኔ እንጃ እኔ ራሱ እዚህ ጋር ተቀምጬ ብዙ ነገሮችን ለራሴ እየወሰድኩኝ ነበረ ነው። አንድ እንደማጠቃላይ መጨመር የምፈልገው አንድ እንትን አለ መጽሐፍ ቅዱስ ላይ ዕብራውያን ላይ በነፍሳችሁ ፈጽማችሁ በዛላችሁ ጊዜ እስከ ሞት ድረስ የጸናውን ክርስቶስን አስቡት ይላል። ስለ መጨከንም ስናስብ ራስን ስለ መግባት ስለ ዲስፕሊንም ስናስብ ከዚህ እንትን ብናስበው እስከ ሞት ክርስቶስ ሰው ነበረ። እኛ በምናልፍበት ፓዝ ነው ያለፈው እና እስከ ሞት ድረስ መጨከን ችሏል። እኛ ሶሻል ሚዲያ ኖ ለማለት አይከብደንም። ከሞትና ሶሻል ሚዲያን እንትን ከማለት ይህን ያህል የሚነጻጸሩ ነገሮች እንኳን አይደሉም ብዬ አስባለሁኝ እና በዛላችሁም ጊዜ ከዛ እንትንም በወጣችሁ ጊዜ ክርስቶስ እስከ ሞት ጨክኗል የሚለውን ነገር እስከ ሞት ድረስ ከጨከነ እንደገና ደግሞ ምንድነው ይረዳናል፣ ይራራልናል አይደለ? እንደዛ እያረግን መንፈሳዊ ህይወታችንንም ሳይጎዳ እንደገና ደግሞ መጉዳት ብቻ አይደለም እንዲጠቅም ማድረግ እንችላለን ብዬ አስባለሁኝ። ለማጠቃለል ያህል ነው። ያ ሁላችሁንም እግዚአብሔር ይባርካችሁ። በጣም ጥሩ ሀሳቦች ተነስተዋል። ከዚህ በኋላ ይለወጣል ብለን እንጠብቃለን። ሜቢ ኢንኬዝ የረሳችሁት መጨመር የምትፈልጉት ሀሳብ ካለ እድል ስጣችሁ።
ቲንክ ናቲ ቴስቲሞኒውን መስማት ፈልጋለሁና እንጂ ምንድነው አይ ሌላም ካለ አሁን የሱ የሥራ የምታውቀው ነገር አለ አይ ስራ ላይ ስላለ ናቲ በከን ነገር ካለ ይወጣክ ተማሪ እያለ እንዴት እንደነበር አሁን አይ ቲንክ ከስራን የሆነ ሰራተኛ ስትሆንና ተማሪ እያለ ልዩነት አለውና የምታገኛቸውም ሰዎች ኢንቫይሮንመንቱም ይለያያልና አይ ቲንክ ይሄኛው አድሬስ የሚያደርገው ተማሪዎችን ስለሆነ የፖድካስት ለተማሪዎች ያለ መልከታ ሆስቶንኩ እንዴ ማለት በጣም እናንተ ስትራድል የምታደርጉበት ነገር በጣም ስትራድል አድርጌያለሁ በእውነት በጣም ምን ጠቅሞኛል በጣም እንትን ላይት ቢዚነት ጠቅሞኛል ከመንፈሳዊ ህይወት ወጣ ስል ላይት ይሆን ስራን ሰራ ነበረ ትምህርቱ አለ ምናምንና ታይም እናጣለን ፈታም ለማለት ገብቷችኋል አይደለ በዛች ቢዚነት ውስጥ ራሱ ስናስገባት ነው እየበጠበጠችን የነበረችው ሶሻል ሚዲያ በዛች ቢዚነት ውስጥ እንኳን ልረፍ ብለን ስናስገባ ነው በጣም ቫልዩአችንን አተን የምንገኘውና በጣም ያለው ቻሌንጅ እንዳለ አለ እውነት አሁን የድሪሙ የሶሻል ሚዲያው ምናምን ከሃይ ስኩል ጀምሮ ነው የ10ኛ ክፍል ማትሪክ ኖሮብኝ ድሪም ስጮት ራሴን አስታውሳለሁ ላይት በጣም እንትን ነው በጣም ከባድ ነገር ነው ግን መወሰን መቻል በጣም ወሳኝ ነው እዚህ ዳር ግን አብሬ ማጠቃለያ እንዴት ነው የተማሪ ፖድካስት ነው ለተማሪ ነው ምናምን ግን በእርግጠኝነት ታናናሽ ወንድሞች አሉን ሜቢ ደግሞ ይሄን ፖድካስት ወላጆች ሊሰሙት ይችላሉ እኔ ቶታሊ ልጆች ወይንም ይሄ ከሰርቲን በታች ያሉ ልጆች እኔ ሊትራሊ መጠቀም የለባቸውም ብዬ አስባለሁ ሶሻል ሚዲያን ማለት ነው we need to avoid that እኛ በእውነት አሁን ትንሽ ወላፈኑ ያልነካን ከሆነ ጊዜ በኋላ ስለመጣ ነው ወይንም ኤክስፖዠሩን ያገኘ ነው ከሆነ ጊዜ በኋላ ስለሆነ ነው እንጂ ከልጅነት ጀምሮ ያደገ ልጅ ኢቭን ይሄ ፍሮንታል ሎባችን ቅድም ስለው የነበረው እንደ ዲቨሎፕመንቱን እስከ 25 እስከ 26 ዓመት ገና አይጨርስም ዲሲዥን ሜኪንጉን ማለት ነው ሶ በሶሻል ሚዲያ ባያዝድ ሆኖ የሚያድግ ልጅ በጣም ዲሲዥን ሜኪንጉ ላይ በጣም አይደንቲቲው ላይ ክራይሲስ ነው ማለት ነው ስለዚህ ያለንበት ዘመን እንደ ሙሴ ዘመን ነው በቃ በፈርዖን ቤት ነው ያለ ነው ግን ሙሴን እናቱ ዕብራዊ አድርጋ እንዳሳደረችው we need to በቃ ታናናሽ ወንድሞቻችንን እናት አባት የሚሰማ ደግሞ ካለ እዚህ ውስጥ ልጆቻችንን ቴክ ኬር አድርገን አዎ በፈርዖን ቤት ሙሴን ማሳደድ ይቻላል በእውነት በጣም ሶሻል ሚዲያ በበዛበት በጣም ብዙ ክፉ ነገር ሶሻል ሚዲያው ባለበት ዘመን ላይ ሙሴን የመሰለ ሰው ሙሴን የመሰለ የሚጨክን ለእግዚአብሔር ዓላማውን ያደረገ ሰው ፓረንቲንግ ነው እያወራ ያለው ቢንድ ሲብሊንግ ልክ የሆነ ወንድምነት ልክ የሆነ እህትነት እንደዚህ ነው በቃ ኤክስፖዝ እያደረግናቸው እያደድን ስለሆነ ነውና እድሉን ተሰጠኝ አልቀረ ልለው ያሰብኩት ነገር ይሄ ስለሆነ ነው ሌት ቴክ ኬር ኦፍ ዘም በጣም የሚመጡት ልጆች ኔቲቭ ዲጂታል ተጠቃሚዎች ናቸው አስተምረናቸው ሳይሆን ከመወለዳቸው ጀምሮ ስልክ አብሯቸው ያደገ ልጆች ናቸው ስለዚህ በጣም ኪዩሬት አድርገን በጣም አስተካክለን ነው ልናሳድጋቸው ወይንም ወንድሞች እህቶች ተሆነን ደግሞ በጣም ልንጠብቃቸው ይገባል እግዚአብሔር ግን በዚህ ሁሉ ውስጥ ደግሞ ይረዳናል የሚረዳ ጸጋ ተሰጥቶናል በቃ ዲሲፕሊን ምናምን ብሎ የሚተው አምላክ አይደለም ያለን ተበላህ አይደለም የሚለን የሚረዳ የሚያድስ የሚያስተካክል የሚያርም ጸጋ ተሰጥቶናል አይደል ቲቶ ላይ እንደዛ አይደለም ይለው በቃ ዓለማዊ ምኞትን ትተን በቃ መልካም የሆነው ነገር ቅዱስ ጽድቅ የሆነው ነገር እያደረግን እንድንኖር የሚያስተምረን ጸጋ ተሰጥቶናልና እሱን በጣም ካልቲቬት እያደረግነው እንትን እንበል እኔም እንደዛ እላለሁ ሌላኛው ይሄ የሚመለከቱ ካሉ እንዴት ነው ይሄ ከዚህ ነገር መውጣት የከበዳቸው ሰዎች ካሉ እንዴት ነው ይሄን ነገር በሌላ ልምድ እንቀይረው ብለን የለ አይ ቲንክ ይሄ ላስቱ ተማሪዎች ነው አድሬስ ማድረግ የምፈልገውና እንዴት ነው በቃ እዚህ ሶሻል ሚዲያ ውስጥ በቃ መውጣት አልቻልኩም የሚል ሰዎች ካሉ እንዴት ነው አንድ ላይ እንገናኝና የሆነ ወይ ስፖርት ነገር እንዴት ነው የምሬን ነው ማስስፖርት ድግስ ላይ ያስጀምራል ኖ እንገናኝ ሰብሰብ እንደዚህ በእንደዚህ አይነት እንትን ውስጥ ችግር ውስጥ ያላችሁ ሰዎች የምትመለከቱ ካላችሁ አይዲያውን ነው የመጣልኝ ለመናገር ግን እንዴት ነው አውርተን ወደ አንዳንዴ አውርተን እዛው ኢንቫይሮንመንት ውስጥ ከሆኑ የሚያዩን ሰዎች ሊወጡ ያላችሁና እንደዚህ የምትቸገሩበት ካለ እንገናኝ እንሰብሰብ ብዙ አይነት ኳስ አለ ወደ ኳስ መጫወት እንችላለን ኳስ ማየት እንችላለን አዎ ስፖርት ቲቪ ማየት አይ የሆነ ተገናኝተን የሆነ አንዳንዴ እንደዚህ ዲስከስ ማድረግ ራሱ አንድ ሂል ማድረግ ያለ ከእንደዛ ነገርና አንዳንዴ ሰዎች ሶሻል ሚዲያ ላይ የሚያበዙት ብዬ ማስበው ሐሳባቸውን ቢናገሩ ጀጅ ይደረጋሉ ብለው ስለሚያስቡ
በቃ ጀጅ የማይደረገው እዛ ውስጥ ስለሆነ ወደዛ ስለሚሄዱ ይህን የምታዩት በእንደዚህ ውስጥ ያላችሁ እኔም እንደዛ ውስጥ ነኝ፣ ግን ስትራግል አድርጌ አሰም ፖይንት ይሻላል። የሆነ በጣም ሰፈር የማደርግበት ነገር አይደለም፣ ግን አብረን ተገናኝተን የሆነ ይህን ነገር ብናሻሽለው እንደ ሀሳብ ነው። ሀሳቡን አብሰልስሉትን ስልክ ቁጥርን ከታች ብታስቀምጥ በጣም እዚህ ጋር አለ። ብቻ እንደ ሀሳብ ነው ይሄ። ሀሳቡን ከወደዳችሁት እንገናኝና ግቢ ውስጥ የምትኖሩ ልጆች በሳምንት ውስጥ የሆነ ያህል ቀን መርጠን የምንገናኝበት ዲስከስ የምናደርግበት እንደ ኢቨንትም ቢሆን ብዙ ነገር አያስፈልግም፣ ቀለል አድርገን ብናስብ ብዬ አስባለሁ። የመጨረሻ ሀሳቤ ይሄ ነው እና እንዳትረሱት። ሁላችሁንም እግዚአብሔር ይባርካችሁ። በእውነት በጣም ደስ ብሎናል። ስትከታተሉ የነበሩ ተመልካቾቻችንም ሀላቅ ፖድካስት ዛሬ በጽድቅ መንገድ እንግዲህ ሀላቅ ማለት የጽድቅ መንገድ ነው ብለን ጀምረናል። በጽድቅ መንገዳችን ሶሻል ሚዲያ እንዴት እንደ ክርስቲያን መጠቀም እንዳለብን አውርተናል። ለእናንተ ስናደርስላችሁ የቆየ ነው እኔ አቤል እኔ ደግሞ ርቃ እና ሁላችሁንም ስላዳመጣችሁን እግዚአብሔር ይባርካችሁ። ጊዜያችሁን ስለሰጣችሁን እግዚአብሔር ያክብራችሁ። ሁልጊዜ ደግሞ ይህንን ፖድካስት የአስቱ ሴሴፍ ዩቲዩብ ቻናል ላይ ታገኛላችሁ። ከዚህ በፊትም ያሉ የኦዲዮ ፕሮግራሞች አሉን። በዛ ላይ እነዛም መባረክ ትችላላችሁ። ስለሰጣችሁን ጊዜ እግዚአብሔር ይባርካችሁ። ሁላችሁም ጸጋ ይብዛላችሁ።